ሰላም ጤና ይስጥልን የሚዲያችን ተከታታዮች ለዛሬ ዘንላችሁ የመጣነው ትናንትና በርዕዮት ሚዲያ ላይ ከቴዎድሮስ ጸጋይ ጋር ለመወያየትና ለሚነሳላቸው ጥያቄ ምላሽ ለመስጠት የተገኙት የነ ደብረጽዮን ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ነበሩ። እናም ቴዎድሮስ ለአቶ አማኑኤል በርከት ያሉ ጥያቄዎች አቅርቦላቸው ነበር። ከቀረቡት ጥያቄዎች መካከል ከህዝብ የተነሳ ጥያቄ ከመቀለ ነው። እኔም እጅግ ስላሳዘነኝ እንደወረደ ላቀርብልህ ብሎ ጥያቄውን ያቀረበለት ጥያቄውም እንደ ህዝብ ምን በድለናችሁ ነው? ለዚህ ጥያቄ ምላሽ አቶ አማኑኤል ሲሰጡ አንድ ቁም ነገር አነሱ። የትግራይን ፖለቲካ ያበላሸን እኛ ነን። በአመራር ውስጥ ያለን ሁላችን ሲካፈል ለየድርሳችን ልንወስድ እንችላለን። ባለፉት 5 ዓመታት በአመራርነት የተሳሳትናቸው ስህተቶች ለመፍታት ያደረግነው ግምገማ ባለመኖሩ ስህተቶች እየተደራረቡ መጡ። እነዚህን ስህተቶች ለማረም ስንነሳ ደግሞ ግለኝነት፣ ህዝብተኝነት፣ ሙሰኝነት፣ መንደርተኝነትና ስልጣን መውደድ፣ አምባገነንነት ወዘተረፈ ተስተዋሉ። እነዚህን ለመፍታት ስራ ሲጀመር ቡድንተኝነት መጣ፣ ግላዊ አተያይ ደግሞ በጥፍ ጨመረ ብለው እሳቸው የያዙት መስመር ችግሮችን እንደሚፈታ ገለጹ። እኛም ለዛሬ ከፕሮግራሙ ቀንጨብ አድርገን ልናሳያችሁ ወደድን። ከኛ ጋር ቆዩ። ብልጽግናን አሁን እንግዲህ እኛ እዚህ ሁለታችሁን የህወሓት ቡድኖች ለመለየት የደብረጽዮን ህወሓትና የጌታቸው ህወሓት እያልን ነው የምንለያችሁ። የደብረጽዮን ህወሓት ብልጽግናን ሲያነጋግርና ከብልጽግና ጋር ሲነጋገር ምንም ችግር የሌለበት፣ እነ ጌታቸው ደግሞ ከብልጽግና ጋር ሲሰሩ ወይም ብልጽግናን ሲያናግሩ ደግሞ ክህደት ነው የምትሉት ለምንድን ነው? ብለን አናውቅም። አሳልፎ ሰጥቷል ያላችኋል። ለእንጋረ ያ አንተ አንደርስታንድ ያረክበት ጉዳይ ሊሆን ይችላል። አይ እነሱም እንደዛ ነው ያለው ክህደት እያልን ያለ ነው። ከኢትዮጵያ መንግስት ጋር መነጋገር አይደለም። እነሱም እንደዛ ነው የሚሉት። አዎ እኮ እነሱ ሊሉ ይችላሉ፣ መብታቸው ነው። አንተም እኮ ልትል ትችላለህ፣ እሱ መብትህ ነው። እኛ ግን ምንድነው እያላችሁ ያላችሁ ካልከኝ ግን እያልን ያለ ነው ልንገርህ። እኛ ክህደት እያልን ያለ ነው ከኢትዮጵያ መንግስት ጋር በሚደረገው ግንኙነት ከፕሪቶሪያ ስምምነት ውጭ በሆነ መንገድ የትግራይን ብሔራዊ ጥቅም አሳልፎ መስጠትን ነው ክህደት እያልን ያለ ነው። ክህደት እያልን ያለ ነው መገናኘትን አይደለም። ክህደት እያልን ያለ ነው አብሮ መስራትን አይደለም። ለመገናኘት አብሮ ለመስራት የሚያስችል የፕሪቶሪያ ስምምነት አለ። ሲሰሩ ሲገናኙ ግን የትግራይን ሉዓላዊነት ለሪፈረንደም፣ የትግራይን ጄኖሳይድ ለትራንዚሽናል ጀስቲስ ዩኒላተራል ወደሆነ ጉዳይ፣ የትግራይ ሰራዊት በዲዲአር ምክንያት፣ የህወሓትን ጉዳይ በሌጋል ፐርሶናሊቲ ጉዳይ፣ እዚህ ሴራ ውስጥ እየገቡ የትግራይን ብሔራዊ ጥቅም አሳልፎ የመስጠት ጉዳይ ክህደት አለው። በጣም ጥሩ። እሺ ጥያቄ ላስከትል እዚህ ጋር። አሁን አንተ ተግባሩን ጠቀስክ፣ እኔ ደግሞ የሚከተሉትን ተግባራት ላንሳለህና ይሄንን ቀጥሎ ማነሳቸውን ነጥቦች አብራችሁ ካደረጋችሁ በኋላ እናቶ ጌታቸውን በተለይ የምትከሱበት ምክንያት ምንድነው የሚል ጥያቄ ስላለ፣ አንደኛ ከስምምነቱ በኋላ የትግራይ ጊዜያዊ አስተዳደር በ1995ቱ ክልላዊ ቀውስ ሲፈጠር የፌዴራል መንግስት ጣልቃ እንዲገባ በሚያስችለው ከፕሪቶሪያ ስምምነት ጋር ምንም ግንኙነት በሌለው አዋጅ እንዲቋቋም ስታደርጉ አብራችሁ አልነበራችሁም? በፖለቲካዊ ውሳኔ የህወሓት ህጋዊ እውቅና እንዲመለስ መጠየቅ ሲገባ ቀደም ያነሳሁት ጨዋታ ውስጥ ስትገቡ አብራችሁ አልነበራችሁ? የፕሪቶሪያ ስምምነት የማይለውን ህወሓት 51% ስልጣን እንዲኖረው ስታደርጉ አብራችሁ አልነበራችሁ? ደብረጽዮን አደራዳሪ ምን ያስፈልገናል ሲል የሁለታችሁ ሊቀመንበር አልነበረም? እናንተ 51% የስልጣን ይዞታ እንዲኖራችሁ ስትሉ የትግራይ ፕሬዝዳንት እንዲሆን የአብይ አህመድን ፈቃድ የግድ እንዲሆን ስታደርጉ አብራችሁ አልነበራችሁም ወይና እዚህ ሁሉ ስህተት ውስጥ በጋራ ስታቦኩ ከከረማችሁ በኋላ ድንገት ኃላፊነትን ከራሳችሁ ለማራቅ አሁን ለተፈጠረው ቀውስና ለክህደት ወዘተ አንዱን ቡድን ብቻ ተጠያቂ ማድረጋችሁ ምን ትርጉም ይሰጣል? እሺ ጥሩ። 359ን የኢንተርቬንሽኑን አዋጅ በሚመለከት ያነሳው ፐርሰናሊ የኔ ጊዜያዊ አስተዳደሩ ሲቋቋም ጊዜያዊ አስተዳደሩ መቋቋም ያለበት ማንዴቱም ዱሬሽኑም ኮምፖዚሽኑም የመሳሰሉ መሰረታዊ ጉዳዮችን በሚመለከት ክሊርሊ መቀመጥ ያለበት በዲክላሬሽን መሰረት ስለሆነ ይህንን ጉዳይ እንዳይታለፍ ምንድነው እየተደረገ ያለ የሚል ጥያቄ አንስቻለሁ። ብዙ ሰው አንስተዋል፣ ግን ይህንን ህጉን በደንብ ስለማውቀው ኢንተርቬንሽን የ2013 ጊዜያዊ አስተዳደር እንዳይሆን ማለት ነው። በግልጽ የተመለሰልኝ ልንገር፣ ህወሓት ብቻ አይደለንም የነበር ነው። የትግራይ ሰራዊት፣
አመራሮች ከህወሓት ውስጥ የነበርነው ማዕከላዊ ኮሚቴና ሌሎች በነበሩበት ማለት ነው። በዛ መሰረት አይደለም የሚቋቋመው። ፖለቲካሊ በዲክላሬሽን መሰረት ግንኙነት ተደርጎ በዲክላሬሽን ይቋቋማል፣ ችግር የለውም የሚል መልስ ነበር ሲሰጠን የነበረው። ስለዚህ ሂደቱ ኮምፖዚሽኑ ወደ ትግራይ መጥቶ መጨረሻ ላይ ከኢትዮጵያ መንግስት ጋር ተገናኝተን በስምምነት እንደሚያልቅ ነበር ሲነገር የነበረው። ግን እመጣብሃለሁ፣ ይሄንን ነው ወይ ክህደት ያልነው ካልክ ወደዚህ እመጣለሁ፣ ከክህደት ጋር ስላገናኘው ማለት ነው። ሁለተኛ የ50% ፕላስ ዋን በሚመለከት ከምን ጋር ተገናኝቶ ጥፋት እንደሆነ አላውቅም። ግን ህወሓት ከኢትዮጵያ መንግስት ጋር በመሆን ጊዜያዊ አስተዳደርን ለማቋቋም ኃላፊነት ወሰዱ። በትግራይ ውስጥ የሚፈጸሙ ጉዳዮችን በሚመለከት ህወሓት 1 2 3 4 ብሎ ግዴታዎችን ወስዷል። አስዩም የሚደረገው ህወሓት እየመራ በትግራይ ውስጥ ያሉ ግዴታዎችን እንደሚፈጽም በቀጣይነት ፖለቲካል ዳያሎግ እንደሚያደርግ ነው። ስለዚህ ራሱ የነበረውን ድርሻ በመንግስት ደረጃ የነበረውን ድርሻ በጣም ሚኒማይዝ አድርጎ በካቢኔው 50% ሲደመር 1 እንዲሆን በኮንፈረንስ ደረጃ ተስማምቶ ይሄንን ወሰደ። ይሄንን ሆነ። ከዛ በኋላ ሌሎችን የሚመለከቱ ከ50% ሲደመር 1 በታች ያለው ወደ 49 ወይም 48 ፖይንት ሳምቲንግ የሆነ ወንበሮች ደግሞ ለሌሎች አካላት እንዲሰጥ ተስማምቷል። ስለዚህ ይሄ አብረን ያደረግነው የኢትዮጵያ መንግስትም የሚያውቀው፣ ምክንያቱም መጨረሻ ላይ ይህንን ሁሉ ተስማምተን ጨርሰን ፕሬዚዳንትን ለመሾም ግንኙነት ሲደረግ ይህንን ተቀብሎ ነበር የኢትዮጵያ መንግስት የሄደው። ይህንን ያደረግነው አደራዳሪ ያስፈልገንም ምናምን የደብረጽዮን እንደዛ ብለዋል የምትለው ማለት ይሄ የግል ጉዳይ ሊሆን ይችላል። ከደብረጽዮን ዶክተር ደብረጽዮን ራሱ መመለስ የሚችለውን ነው። ግን እኔ ኮንቴክስቱ በዛ ደረጃ አይደለም የምረዳው። በቀደምም ብራኸ ላይ ይህንን ጥያቄ ተነስቶ ነበር። ማለት የፕሪቶሪያ ስምምነትን በሚመለከት ካለ ሶስተኛ ወገን መሄድ አለበት ብሎ የሚያምን ከሆነ ከሌሎች አይለይም ዶክተር ደብረጽዮን። በዚህ ደረጃ አይደለም። በአንድ በቃል ያለውን እኮ ነው የጠቀስኩልህ አቶ ማኑኤል እኮ። አዎ ኮንቴክስቱ ነው። ኮንቴክስት እኮ የሚያስፈልገው ለትርጉም አስቸጋሪ በሆነ አሻሚ በሆነ ቦታ ላይ ነው። እሱ በሌለበት እኔ እናንተ ብንከራከር ትርጉም የለውም። ለኔ የፓርቲያችሁ ሊቀመንበር አይደል እንዴ? አሁን እንደ ፓርቲ ሰው እየተናገረ ስለሆነ የፓርቲው ሊቀመንበር ሆኖ የፕሪቶሪያን ስምምነት በሚመለከት የአፍሪካ ህብረት ፓነል በሌለበት ከአሁን በኋላ መቀጠል አለብን ብሎ ወደ እንቅስቃሴ አልገባም። እንደዛ ቢያደርግ እንደ ሌሎቹ በዛ ደረጃ ይነቀፋል። እኔ ነው እንደዛ ነው የማስበው። ከገባ ሳይሆን አቶ አማኑኤል ከይቅርታ ጋር ይሄ ኢሹ ለምን ሬሌቫንት እንደሚሆን ልንገርህ። እናንተ የትግራይን ቁመና አዳክመዋል። የሌሎች ዓለም አቀፍ ትኩረትን ከትግራይ ጉዳይ ዞር እንዲልና በብዙ ነገሮች በብልጽግና የበላይነት እንዲወሰኑ አድርጓል ብላችሁ እየከሰሳችሁ ነው። ዋይል የእናንተ የራሳቸው ሊቀመንበር ባመቸው ጊዜ ኦኬ አያስፈልገንም ተደራዳሪ ባህላችን እንዴት አሁን እናደርጋለን ምን መሰለህ። ስለዚህ ምን ትላለህ አንተ ለራስህ ማለት ነው። አይ ስለዚህ እነዛ ከሃዲዎች መሆናቸው አይቀርም፣ ግን በዛ ደረጃ ዶክተር ደብረጽዮንም ይሄንን ችግር ኮሚት ስላደረገ እሱም በእነሱ ደረጃ ሊከሰስ ይገባዋል የሚል አርጊመንት በምን መነሻ ተከሷቸዋላችሁ ወደ እሱ እኮ እመጣልሃለሁ። እኛ ብሔራዊ ክህደት ያልነው እነዚህ ነገሮችን ብቻ አይደለም። በፕሪቶሪያ ስምምነት አካሄድ ላይ በሚመለከት አሳልፈን ለነሱ ብቻ የሰጠነው ችግር አይደለም። ባይዘወይ ልንገርህ፣ ቁጭ ብለን 40 ምናምን ቀን ስንገመግም ሁላችንም የሚደርሰንን ችግር ወስደናል። እንደ ድርጅት ደግሞ እንደ ህወሓት ማለት ነው። እንደ ህወሓት በዛኔ የብሔራዊ ክህደት ጉዳይ አልተነሳም። ምንድነው የሆነው? የፕሪቶሪያ ስምምነት አፈጻጸሙና አካሄዱን በሚመለከት አንድ ኢንፎርማል በሆነ መንገድ እንዲመራ ሆነዋል። ሁለተኛ ዩኒላተራሊ የኢትዮጵያ መንግስት እንደፈለገ እንዲያደርገው የሚያስችል እድል ፈጥረናል። የተፈጠረውን የአፍሪካ ህብረት ፓነል እዚህ ላይ ምንም ትርጉም በሌለው መንገድ ወይም ፈረሰ ለማለት ትችላለህ። በዛኔ ምንም ጠፍቶ ነበረ። ከተወሰነ ጊዜ በኋላ ነው የመጣውና እንዳይኖር የሚያደርገው ጉዳይ ፈጽመናል። የትግራይን ብሔራዊ ጥቅሞችን ለመጠበቅ በሚያስችል መንገድ አልመራነውም። የፕሪቶሪያ ስምምነት እንዲከታተሉ፣ እንዲሰሩ፣ እንዲመሩ ያቋቋምናቸውን ተቋማት ነበሩ። እነሱ እንዳይኖሩ አድርገናል። ያወጣነው ስትራቴጂ ነበረ። ያንን ስትራቴጂ አልተጠቀምንበትም። ስለዚህ እንደ ድርጅት ፌል አድርገናል ብለን በዛን ይወስደናል።
ከዛ በኋላ ወደ ቦታውን መመለስ አለብን፣ ወደ ነበረበት ቦታ መመለስ አለብን። ስለዚህ እነዚህ ችግሮችን ማረም አለብን ብለን ወደ ነበረበት ለመመለስ ወደ ስራ ገባን ልንገር። ስለዚህ በዛኔ እነዚህ ችግሮች አሁን ለምሳሌ በ359 መሰረት የጊዜያዊ አስተዳደሩን የኢትዮጵያ መንግስት ስላቋቋመ ደንብ አውጥቶ ለተወሰኑ ሰዎች ክህደት ፈጽማቸዋል አልተባለም። ችግር ተፈጽመዋል። ይህንን ችግር ሲፈጸም ደግሞ ትግል ነበረ። ግን ማዕከላዊ ኮሚቴው ወይም ህወሓት እንደ ህወሓት ነቅቶ ያንን እንዳይሆን ትግል አላደረገም። ስለዚህ እሱ ነው ችግሩ። እናንተ ስትሉት ነው እንደ አንድ ነገር ክህደት የሚሆነው አይደል እኮ። በዛኔ የነበረውን ችግር ሁላችንም ተቀብሎ ነው አልኮ ነው የምልህ። በዛኔ የነበረውን ችግር በድርሻ ማን የበለጠ ይደርሰዋል፣ ማን ትንሽ ይደርሰዋል ሌላ ነገር ሆኖ፣ በህወሓት ደረጃ ግን ችግር ተፈጥሯል። በክህደት አልተነሳም። ክህደት እኮ አልተባለም በዛኔ ማለት ይህን በቀጥታ የሚመለከታቸው ሰዎች ራሱ ክህደት ፈጽማቸዋል እኮ አልተባለም። ክህደት የሆነው መቼ መሰለ ልንገርህ። ክህደት ማለት ገምግመን ጨርሰን ባይዘው በዛኔ በስንገመግም ማለት ነው። በዛኔ የክህደት የብሔራዊ ክህደት ጉዳዮችን በሚመለከት በጥፋት ደረጃ እንጂ በክህደት ደረጃ አልነበሩ። ከዛ በኋላ ግን ክህደት የተባለው መቼ ነው? የትግራይን ብሔራዊ ጥቅሞችን በሚመለከት ለምሳሌ ሉዓላዊነትን የሚመለከት የትግራይ ህዝብ በወራሪ ኃይሎች ውስጥ አለ። የህገ መንግስታዊ ግዛቱ ደግሞ ያው ተወረዋል በተለያዩ አካባቢዎች እንደምታውቀው ማለት ነው። እነዛ አካባቢዎች ወደ ሪፈረንደም በሚወስድ መልኩ ተስማምታቸዋል። አንድ በል ተስማማንም ነው የሚሉት እነሱ። እሺ ትናንት እኮ ተስማማን አለ። አልሰማሁም? አሁን ልጌታቸው አዲስ አበባ ላይ ነው ትላንት ሪፈረንደም እንዲካሄድ እኔ አልፈልግም እኮ። ፕላን አወጣ። ይህን የተፈናቃዮችን መመለስ በሚመለከት ፕላን ወጥቶ ያደናቀፍነው እኛ ነን አለ። ያደናቀፍነው እኛ ነን አለ። ፕላኑ አንተ የምታውቀው ፕላን ነው። ማን አክሰሰብል ነው ፕላኑ? ያ ፕላን ምንድን ነው የሚለው? ተፈናቃዮች ይመለሳሉ፣ በወረዳና በቀበሌ ደረጃ ጊዜያዊ አስተዳደር ይቋቋማል። እነዛ ጊዜያዊ አስተዳደሮች ለሪፈረንደም ምቹ ሁኔታ ይፈጥራሉ ነው። ይህንን አንድ በል። ሁለተኛ የጄኖሳይድን ጉዳይ በሚመለከት ጄኖሳይድ የፈጸሙ ሰዎች ተፈተው ተለቀዋል። በዓለም አቀፍ በዩኤን ሴኩሪቲ ምንድነው የዩኤን ሂውማን ራይትስ ካውንስል ተቋቁሞ የነበረውን ኤክሪ ሲፈርስ አንድም ስራ የለም። በአፍሪካ ህብረት ሂውማን ራይትስ ኮሚሽን እንቅስቃሴ ነበር፣ እሱም ፌል ሲያደርግ ምንም እንቅስቃሴ የለም። የኢትዮጵያ መንግስት ትራንዚሽናል ጀስቲስ የሚለውን ፕሪቶሪያ አግሪመንት ላይ የተቀመጠውን ማኒፑሌት አድርጎ 30 ዓመት ወደኋላ መልሶ ያንን ፖሊሲ አድርጎ ሲያጸድቅ ምንም ስራ አይሰራም። ስለዚህ እነዛ ሁሉ ነገሮች እየተደረጉ ለነዛ ተባባሪ የሆነ አካሄድ ነበረ ነው። ሶስተኛ ዲዲአርን በሚመለከት ነው። የትግራይ ሰራዊት የትግራይን ህዝብ ህልውና ደህንነት ሳይጠበቅ እንዲፈርስ ወደ ኢትዮጵያ ሰራዊት እንዲቀላቀል የኢትዮጵያ ሰራዊት ትግራይ ውስጥ እንዲገባ ምንም ተጠያቂነት ሳይረጋገጥ የድሮውን እነዛን ችግሮች ሲፈጸሙ ከህወሓት ጋር በተያያዘ የፕሪቶሪያ ስምምነትን አደጋ ውስጥ የሚከቱ ነገሮች ሲፈጽሙ፣ ስለዚህ ህወሓት ምን አለ? ብሔራዊ ክህደት ነው ይሄ ብሔራዊ ክህደት ነው አለ። ስለዚህ እነዛ ነገሮችን ሲፈጸሙ በግልጽ ሲመጡ ወደ ብሔራዊ ክህደት ካራክተራይዜሽን ገባን እንጂ ከዛ በፊት የነበሩ ችግሮች እኔ የፕሪቶሪያ ስምምነት ውስጥ ያለኝን ድርሻ እዚህ ግባ የሚባል አይደለም። ግን እንደ ተቋም የፕሪቶሪያ ስምምነት የሚመለከት ችግሮች ሲነሳ እኔ በድርጅቱ ውስጥ ያለውኝ ሰው ስለሆንኩኝ በአግባቡ እንዳይመራ በማድረግ ድርሻዬን ወስዳለሁ። ችግር ሲፈጠር ማድረግ ያለብኝን ነገር ስላላደረኩኝ ከኔ የበለጠ በኔጎሽቲንግ ቲም ውስጥ ገብተው የሚሰራ ሰው ደግሞ ከኔ የበለጠ ኃላፊነት አለው። እሱ ደግሞ የበለጠ ጥፋትን ይወስዳል። ድርሻ ስንካፈል የየድርሻችን ይሆናል። ግን እንደ ድርጅት ነው የወሰድነው። ባይዘዋይ ጊዜያዊ አስተዳደሩ እኮ አልገመገምስ 41 ቀናት ተቀምጠን ሙሉ በሙሉ ግምገማው እኮ ህወሓት ውስጥ ነው። ሙሉ በሙሉ እኮ አመራሩ ሲገመገም እኮ ህወሓት ውስጥ ያለው አመራሩ በ23 ዓመት ሆነው ቅድም የጠቀስክልኝ የጊዜ ከለል ተቀሜ እንኳን ባሰላው ፕሮግራሙን በተመለከተ ማሻሻያ ካደረገ 23 ዓመት ሆነው። በዚህ 23 ዓመት ጊዜ ውስጥ ደግሞ የአቶ መለስ ዜናዊ ህልፈት አንድ ጥሩ አጋጣሚ ነበር ራስን ለማሻሻል። ከዛ በኋላ የኢህአዴግ ማለት የህወሓት ከአዲስ አበባ ከማዕከላዊ ስልጣን መውጣትና ወደ መቀለ መሰብሰብ ጥሩ አጋጣሚ ነበረ። የጦርነቱ መነሳት ጥሩ አጋጣሚ ነበረ። ፕሮግራም ከማሻሻል አንጻር በራሱ በጣም መጥፎ ቢሆንም ጦርነቱ ስለዚህ ጊዜዎች የማሻሻያ ጊዜዎች የፕሪቶሪያ ስምምነት ከተፈጠረ በኋላ በህዝብ ውስጥ ያለው ትርምስ በጣም የተፈጠረው ችግር በቂ ምክንያት ነበር።
ከዛ በኋላ ሰፊ ጊዜ ነበራችሁና ስታቲክ ማንም ያውቃል ስትል ይገርመኛል። ማንን ስትል ማንም ማለትህ እንደሆነ አላውቅም እኔና የለውጥ ኃይል ነኝ ስትሉ ምን ለውጣችሁ ነው? አሁንም ስልጣን ወይም ሞት አይደሉ እያላችሁ ያላችሁት ነው? ምን መሰለህ አሁን ባልካቸው ጊዜዎች መለወጥ ሪፎርም መደረግ ያለባቸው ነገሮች ሊኖሩ ይችላሉ። አሁን እኔ ደግሞ ምን ልልህ እችላለሁ ከጠርኖት ጊዜ ወይም እስከ 2010 በነበረው ጊዜ የነበረው የማህበራዊ ኢኮኖሚያዊ እድገቱ እስከ 2010 የነበረውን ማህበራዊ ኢኮኖሚያዊ እድገቱ የሰላም ሂደቱ ችግሮች ባሉበት ማለት ነው የነበሩ ለውጦች በትምህርትም በጤናም በምንም እያነሳሁኝ ከሄድኩኝ እኔም ደግሞ አንተ ችግሮቹን በሙሉ መደርደር ትችላለህ፣ እኔም ደግሞ ውጤቶችን በሙሉ ደረድር። ይሄ አይሆንም። እንደዛ እኮ አይደለም። ችግሮቹን በሙሉ ማንሳት አይደለም። በተለያዩ ጊዜዎች አንተ በጠቀስካቸው ጊዜዎች ሪፎርም መደረግ የነበረባቸው ነገሮች ይኖራሉ። አዎ ይኖራሉ። ስለዚህ እዛ ጋር ችግር ነበረ፣ እኔም እንዳንተም ችግር ነበረ እላለሁ። ልክ ነው። ስለዚህ በዛኔ ነበር ማለት ሙሉ ለውጥ ማለት አይደለም እኮ በየጊዜው እየፈተሹ በፕሮግራሙ ያሉ ችግሮችን እየፈቱ ለጊዜው የሚመጥን መልስ እየሰጡ መሄድ አስፈላጊ አልነበረም ወይ ካልከኝ አስፈላጊ ነበር። እንደዛ ስላልተደረገ እኮ ነው ችግር ውስጥ የገባው ህወሓት። ችግሮቹ ተጠራቅመው በዚህ ደረጃ የሆነ ህወሓት እኮ የተጠራቀሙ ችግሮች ናቸው። ስለዚህ ልክ ነው እልሃለሁ። ስለዚህ ያ መለወጥ ያልነበረባቸው ነገሮች ደግሞ ይኖራሉ። ግን ህወሓት የለውጥ ኃይል መሆኑን በአጠቃላይ በዜሮ ያባዛዋል ካልከኝ እንደዛ አይሆንም። ምክንያቱ በጣም ብዙ ውጤቶች የተመዘገቡባቸው ኤራዎች አሉ። በጣም ብዙ ውድቀቶች የታዩባቸው ነገሮች አሉ። ስለዚህ ሁሉንም አይተህ አንድ ላይ ነው የምታያቸው። ስለዚህ በዚህ ነው የማየው ነው የምልህ። ሁለተኛ ግን ሌላ ያነሳው ጥያቄ ከፈትለወርቅ ጋር በተያያዘ የአካባቢ ሁኔታ በሚመለከት ያለውን ጉዳይ ታስባላችሁ ወይ ታስላስላላችሁ ወይ የሚለውን ነገር አንስታልና እንዴ ህወሓት እኮ የትግራይ ውስጥ ያለ ትልቅ ፓርቲ ነው። ስለዚህ ነገር የማያስብ ከሆነ በራሱ ላይ የመጣ ያለ ችግር እኮ ነው። በህዝቡ ላይ የሚያንጃብብ ችግር እኮ ነው። ስለዚህ ስለ ችግሮቹ ለምን አያስብም? ከዚህ በፊት ሳያስብ ስላጋጠመ ነው አቶ አማኑኤል ጥያቄው እኮ የሚነሳው። ሳያስብ ሳይሆን ምን መሰለ ሳያስብ ስላጋጠመ አልመሰለንም ነበር የሚሉ ጎበዛዝት ያሉበት ፓርቲ ነው እኮ። ለምን ይሄ ተፈጠረ እንዴት ይሄን አላያችሁትም ሲባሉ አልመሰለንም ነበር አስቦበት በደንብ ያልተዘጋጀበት በሚል በገልጸው ትክክል ይሆናል። መምጣቱን አናውቅም ነበር ያሉባቸው ጉዳዮች አሉ። አሁን እንግዲህ በደንብ አስባችሁ በማዕከላዊ ከ2011 ጀምሮ ህወሓት ከኢህአዴግ ራሱን አውጥቶ ትግራይ ውስጥ አጥሮ በተደጋጋሚ የሰላም ጥሪዎች ሲያደርግ የመሳሰሉ ነገሮችን ሲያደርግ አላሰበውም ነበር ብለህ አንተ ታስባለህ? ከማዕከላዊ መንግስት ሲገፋ የትግራይን ህዝብ ዋስትናና ደህንነት በተመለከተ በቅጥ አላሰበም ልልህ እችላለሁ። ጦርነት ሊመጣ በቅጥ አላሰበም ማለት እኮ አልተዘጋጀም ማለት ነው። አላሰበም ማለት ነው። አላሰበምም ነው ብለው ለምን መሰለህ? እሱ ማለት እሱ ያንተ መብት ይሆናል። ቆይ አቶ አማኑኤል ችግር እንደሚመጣ እያሰብነው ነበር። ጦርነቱን በተመለከተ የጦርነቱን ጠቅላላ ማግኒቲዩድ በቅጥ የተረዳና ሊመጣ ያለውን የዘር ፍጅት መከላከልን በተመለከተ ያላሰበ ድርጅት ነው ልልህ እችላለሁ። ጦርነቱ ከገባ በኋላ ይሄንን የህዝብ መስዋዕትነት ወደ ድል ለማምጣት ውጤታማ የሆነን ስትራቴጂክ መንገድ ማሰብ ያቃተው ድርጅት ነው ብዬ አምናለሁ። ራሳችሁም እኮ ስትራቴጂካሊ ፌል አድርገናል ብላችሁ ነግራችሁናል አይደለም? ከዛ በኋላ ደግሞ አሁን ያለው የትግራይ ክራይሲስ ሊመጣ እንደሚችል አስቦ ለዛ መፍትሄ ለመስጠት ያላሰበ ድርጅት ነው ልልህ እችላለሁ። ስለዚህ ባለማሰብ ቢጠረጠር ሊገርምህ አይገባም ልልህ ነው። እኔ አይጠረጠር እኮ አላልኩም። እሱም የመጠርጠር መብት ነው ብያለሁ እኮ። ግን እኔ ድርጅት ውስጥ ሆኜ እንዴት ነው የምታየው ነገሩ ብለህ ከጠየቀኝ ግን ማለት ችግር እንደሚመጣ ወደ ችግር እየገባን እንደሆነ አላሰባችሁም ብትለኝ አይ እሱንማ እናስብ ነበር እልሃለሁ። አይ በዛ ደረጃ ለችግሩን በሚመጥን ደረጃ ዝግጅት አድርጋቸዋል ወይ? ግምገማ ላይ ችግር አልነበረም ወይ? ማግኒቱዱን እንዳልከው በሁሉም በ360 ዲግሪ ተከበን በዚህ ደረጃ የዘር ፍጅት ይፈጸማል የሚለውን በዛ ደረጃ ገምጋም ነበራቸው ወይ ካልከኝ
ችግር አለበት። በዛ ደረጃ ገምጋም አልነበረንም። ልክ ነው። ስለዚህ አሁን ስለሚመጣው ነገር እያሰባችሁ ነው? አሁን እያሰላሰላችሁ ነው? በዚህ ደረጃ ካልገመገምከው ደግሞ ያለህን ዝግጅት ችግር ይሆናል። ችግሩ ደግሞ በኃላፊነት የሚወስደው አመራሩ ይሆናል። ትክክል ነው። አሁን በአካባቢው ያለውን ችግር በሚመለከት በኢትዮጵያና በኤርትራ መካከል ያነሳውን ነገር ያሉ የሚታዩ ጉዳዮችን ለትግራይ አደጋ እንደሆኑ እያየናቸው ናቸው። ችግሩ ወደ ችግር እንዳይገባ ነገሩ እኛ ማለት ያለን ሮል በጣም ትንሽ ነው ማለት በእነዚህ ሀገራት ወደ ጦርነትም ሊገቡ ወደ ሰላምም ሊመጡ የራሳችን የሆነ ሮል አይኖረንም ማለት አይደለም፣ ግን በጣም ትንሽ ነው። እኛ ያችን ሮላችንን ለመጫወት የምናደርገው ጥረት በተለያዩ ሚዲያዎች እየገለጽን ነው። ይሄ አካባቢ የጦርነት አውድማ እንዳይሆን ህዝቡ በጦርነት ስለተጎዳ ትግራይ ተመልሳ ወደ ችግር እንዳትገባ የትግራይ ህዝብ ተመልሶ ወደ ችግር እንዳይገባ ጉዳዩ በሰላም እልባት እንዲያገኝ የዓለም ማህበረሰብም ይሁን እነዚህ መንግስታትም ይሁኑ ችግሩ በሰላማዊ መንገድ እንዲፈቱት ነው እየጠየቅን ያለ ነው። ከዚህ ውጭ የሆነ ነገር በሁለቱም ሀገራት ከተከሰተ ደግሞ የትግራይ ህዝብ እዚህ ችግር ውስጥ ገብቶ ሌላ ጆኖሳይድ ሌላ የጦርነት ጦስ እንዳይመጣበት ደግሞ ምን ማድረግ እንዳለበት ደግሞ እንደ ፓርቲ ያስባል ማለት ነው። መልካም። አቶ ጌታቸው ወደ መቀለም መለሳለሁ ብለዋልና ፕሬዝዳንት ጽህፈት ቤት ውስጥ እንዲገባ ትፈቅዱለታላችሁ? እንግዲህ ጽህፈት ቤት እየተቆጣጠር ነው ስላላችሁ ነው። የጊዜያዊ አስተዳደር ፕሬዝዳንትን በሚመለከት ህወሓት በፓርቲ ደረጃ ፕሬዝዳንቱን አንስቶ ያው እንዴት መተካት እንዳለበት ከኢትዮጵያ መንግስት ጋር እየተነጋገረ ነው። ከዛ ውጭ የፕሬዝዳንት ጽህፈት ቤት አልዘጋ፣ የፕሬዝዳንት ጽህፈት ቤት ውስጥ ሰዎችን አጅቦ ያስገባ። ከወሰን በኋላ እኮ ጌታቸው በፕሬዝዳንት ጽህፈት ቤት ገብቶ ይሰራል እና አሁን አዲስ ነገር አልተፈጠረም። አዲስ አበባ ስለሄደ አዲስ አበባ ከመሄዱ በፊት የነበረችውን ቀን እና አሁን አዲስ አበባ ስለሄደ የተለያዩ ነገሮች የሉም። ህጋዊ ስርዓቱን ጠብቀን ከኢትዮጵያ መንግስት ጋር እየተነጋገርን ነው። ፕሬዚዳንት እንዲቀየርልን እያደረግን ነው። ከዛ ውጭ የሆነ የጉልበትም ከዛ ውጭ የሆነ ስራም እየሰራን አይደለም እና ለምን በጣም ይሄን እንዴት እንደጠየቀኝ አልገባኝም። እሺ በጣም አመሰግናለሁ። ከጊዜ ብዙ ወስጃለሁ። መግቢያችን ላይ እንደጀመርኩት በእኛ በኩል የሚቀርብ ጥያቄ ሲኖር ላለህ መልካም ፍቃድ በጣም አመሰግናለሁ። ሌሎቹ ባልደረቦችም እንዲመጡ ገፋፋቸው። ይሄው አሁን ካንተ ጋር ያደረግነው ነው የሚሆነው። ምንም የሚሆን ነገር የለም እና ይምጡ እና ይናገሩ ለማለት ነው። ቅድም ያልከውንም ለምሳሌ ደብረጽዮንን በቀጥታ ልንጠይቀው እንፈልጋለን። ጥያቄም አቅርበናል፣ ግን ወደ አንተ ነው ሪፈር ያደረገው። ስለዚህ እሱም ሌሎቹም አቶ ጌታቸው አሰፋም ወይዘሮ ፈትለወርቅም ሌሎቹም መጥተው እዚህ ላይ አስተያየታቸው እንዲሰጡ መልእክታችንን እናደርስልን። የዛሬ ዝግጅታችን ግን በዚህ ተፈጽሟል። በጣም አመሰግናለሁ አቶ አማኑኤል። በጣም አመሰግናለሁ። እኔ መብቴ ነው እየተጠቀምኩ ያለውኝ ያው ፈረሰ ያልከውን ህገ መንግስት ላይ ያለው የመናገር ነጻነት፣ ሀሳብን በነጻነት የመግለጽ መብት እሱ የመናገር ነጻነት ሰብአዊ መብት ነው። ህገ መንግስቱ ያውቀዋል እንጂ አይሰጥህም። ዴሞክራሲያዊ መብቴ ነው። ስለዚህ ለእናንተ ደግሞ ሰብአዊ መብት ነው አውቃለሁ። ብቻ ይህንን መብት ነው እየተጠቀምኩ ያለውኝ። እነዚህ ሰዎች መብታቸውን ያውቃሉ። ብዙም ምክር የሚጠብቁ አይመስለኝም። ብቻ እኔ ጊዜ ሲኖረኝ እንደዚህ እየቀረብኩኝ አንተ ጋር መነጋገርም መጨቃጨቅም እችላለሁ። መብቴ ነው፣ ሀሳብ ነው፣ ምንም አይመጣም። ታንኪ ቨሪ ማች።